ይሄን ቪዲዮ መቼም ያላየው ሰው የለም ብዬ አላምንም። አርቲስት ሳምሶን ከልጁ ጋር የነበረውን ንግግር ብቻ ቪዲዮ አይታችሁታል። እኔ እዚህ ጋር ነው አስተያየቴ ጋይስ። በአብዛኛው ካስተዋላችሁት ማለት ነው አባቶች በልጆቻቸው እንዲጠሉ የሚያደርጓቸው አብዛኞቹ እናቶች ናቸው። ባይዘው ላይክ ዲቮርስ ካደረጉ በኋላ አባቶች እኮ እንዲያደርገን አባት እኮ እንዲያደረገን እያሉ ያወራሉ። ዋይ ለምንድነው ልጆች ሳይድ እንዲይዙ የምታደርጓቸው? የምሬን ነው። ላይክ ለወደፊቱ ህይወታቸው በጣም ተጽዕኖ የሚያሳድረው አምነሽ አይደለ እንዳያገባሽው አዳሚ። ስለዚህ አምነሽ እስካገባሽው ድረስ ልጆች ከተጽዕኖ ባታሳድሩ ብዬ አምናለሁ። እንደኔ ጋይስ እናንተ ምን ታስባላችሁ? እውነቱን ነው። ኢነፍ ኢዝ ኢነፍ። ሁሉም ነገር ገደብ አለው፣ ሊሚት አለው። እሷ እንደሆነች የዛ ያለለው ያህየው እሱ እንኳን ቢመጣ የሚጠቀማት አይደለች ደግማ ፀሐይ። ስለዚህ ችሎ ነው ይሄን ነገር ያፈነደው ሳምሶን ታደሰ ቤቢ ችሏታል። በፊት ያልቋጨችው ግንኙነት እንኳን እስካሁን ድረስ እያለ አብሯት ይቆየው። ሂዝ የጉድ ሀዝባንድ ጥሩ ባል ነው። ታክሷት ነው። ፌሻል ኤክስፕሬሽኑ ብቻ እኮ ይናገራል ውዶች፣ ሌላውን ተውትና። ወንድ ልጅ ደግሞ ችሎ ነው። ችሏታል። መሬት ሆኖ ነው የቻላት። በሞላ ብርጭቆ ላይ ውሃ ብጨምሩበት ይፈሳል ነገር ያበላቻል እንጂ ምንም ሌላ ነገር አያመጣም። ሁሉም ነገር ገደብ አለው። ልጆች አሉ ተብሎ ቀሪ ህይወቱን በሙሉ ሲኦል ውስጥ ማሳለፍ የለበትም። አይጠቅማትም። ወንድ አንድ ጊዜ ሁለት ጊዜ ብቻ አይደለም፣ ሲደጋገም ቺቲንግ ነው። በቃ ሴሌብሪቲ ናት ብሎ ውሏ እንዳይወጣ ብሎ ቻላት እና እሷ እንግዲህ ወንድ የመደራረብ ሱስ አለባትና ቀሪ ህይወቱን ሙሉ መቃጠል አለበት። ችሏታል። በጣም እንደቻላት ደግሞ ካነጋገሩ በደንብ ነው የሚያስታውቀው። ክሪስታል ክሊር አድርጎ ነው ያለውን ብዥታ ሁሉ ያጠራው። ይህን የመሰለ ምርጥ ባል ይዛ ወንድን እንደ ሸሚዝ የመቀየር ሱስ ካለባት እንግዲህ ምን ማድረግ ይችላል? እሱ ችሏታል። ትዳር ማፍረስ ፈልገው አይደለም። ወንድ ልጅ ደግሞ ሲናገር እቅጩ ነው የሚናገር። አፍቶ ነው ችሏት ነው አበቃ። ሲፈነዳ ይፈነዳል ነገሩ ሁሉ። ኦብሪጋዶ ላይ ስታመጡ ደግሞ ንግግር ወሬ ፈልጋችሁ ነው። ምንም ፈልጋችሁ አይደለም፣ እንዲወራላችሁ ፈልጋችሁ ነው የምታመጡት። እኔ ማዝ ነው እናንተ ሰባል። ልጆቹ ግን ያሳዝናሉ። ነገ ትምህርት ቤት ሲሄዱ ልጆቹ ጓደኞቻቸው ምን ሊሏቸው ይችላል? አባትሽን እንደዚህ ያልሽው፣ አባትን እንደዚህ ያልሽው አልከው ሲባል አያሳፍርም? ለምን? ከዛም በኋላ በጣም ያሳቀኝ ነገር ደግሞ የቤት ፈርዶባት የቤት ሰራተኛ እንደው የቤት ሰራተኛ ናት ስልኩን ቪዲዮ የለቀቀችው። በመጀመሪያ ደረጃ የቤት ሰራተኛ በዚህ ደረጃ ድፍረት ኑሯት የባልና ሚስትን ገበና ቪዲዮ ቀርጻ አትለቅ። በመጀመሪያ ደረጃ ሲቀጥል ስልኩ ማን እንደያዘው መጀመሪያም ድምጽ ያስታውቃል። ይሄን ገበና ማዋረድ፣ ይሄን ያህል ለትችት ለማንቋሸሽ አንገት ለማስደፋት የምትሄዱበት እርምጃ ራሳችሁን ያስጠይቃችኋል። ራሳችሁ ነው የሚያስጠይቃችሁ። ሰው ይጠየቅበታል፣ ሰው ይወቅሰዋል ብላችሁ ለተወሰነ ጊዜ ነው ሰው ባይዘው ሰውን የሚወቅሰው የሚተቸው ለተወሰነ ጊዜ። እውነታውን ራሱ ያውቀዋል። ከጊዜ በኋላ ይታወቃል። ይህ ሰው ቤት ሄደው ንብረት ሊካፈል አይደለም፣ ልጆቹን ብቻ ፈልጎ ነው ሄደው። እንደ አንድ አባት ያሳዝናል። ልጆቹን ለማየት ሲሄድ አትገባም ተብሎ ሲብጠለጠል እንዲያርጋል ሲባል ያሳዝናል። እንደ ተመልካች ያሳዝናል። እኔ ከባሌ ጋር ተፋትቻለሁ። ልጄ ማየት በፈለገበት ሰዓት መጥቶ ያያል። ምን አገባኝ ነው። ሰዓት አለው፣ ልጄን የሚያይበት ሰዓት አለው። በተቀረ የትኛው ሚስት ከባሏ ጋር ከፍ ዝቅ ተደርጋ ተሰዳድባ ነው ያለው? የተሰዳደብነውን የተጣላነውን ሁሉ የቀረጽን ሚዲያ ላይ ከለቀቅን እኮ ችግሩ እኛ ጋር ነው ያለው። አንድ ሰው ሲጀመር ካልተስማማ ይለያያል። በዚህ ማመን አለባችሁ። ግን በዲስሪስፔክት ማመን የለብሽም። በቃ በዲስሪስፔክት ማመን የለባችሁ። ወዶ የለ ሶስት ለምን 9 አይወልድም? ካልተስማማሽ ይለያያል። እና የማንን ወንበር ያመጣሽ ስዳንሽ ሊያይሽ ነው እንዴ? ቤት ውስጥ ምንድን ነው የምታወሩት? ትክክለኛ ወሬ ነው። ሴት ስለሆንሽ በሴት መቆም የለብሽም። ፍርድ መፍረድ አለበት። አሁን ነው ያሰበው። ኦኬ ሮጠ ወይ ቸኮለ ለሚለው ትንሽ ብሬክ ልንዝላት እንችላለን ለሷ። ከዛ ውጭ እናንተ የምታወሩት ናፈከኝ ባሌ ብላ ራቁቱን ፎቶ ይዛ ለሰው ሰጣ። ሰው የተዋለደበት ሰው ጋር እንዴት እንደዛ ያደርጋል? ጋይስ እንዴት ነው የምታረጉት? ትክክለኛ ልጆቻችሁን የምትወዱ ከሆነ እኮ የፈለገ ልጣላ የፈለገ ተለያይ አሳልፈሽ አትሰጣጭም። የፈለገ ነገር ዳሴ ትክክለኛ ፍቅር አስባችሁበት ልጆቻችሁን ከወለዳችሁ ጋይስ በቃ ይሄን ነው ማሰቡ። ትክክለኛ አስበሽ ልጅሽን ከወለድሻት
ኔቨር ኤቨር ኤቨር ጋይስ የፈለገ ሰው ይምጣ በላይፍሽ ያኛው ሌላ ላይፍ ነው፣ ይሄኛው ሌላ ላይፍ ነው። የወደሽው ባርኮዬ ብዬ ስጠራ ማሰብ አለብኝ። አማን እየሰል ልጆቼን በጣም ነው የምወዳቸው። ኤኒቲንግ መጠንቀቅ አለብሽ። ዲፌንድ ነው ልታረጊ የሚገባ ለውጭ ሰው እንጂ አውጥሽ ልጅቷ ልክ እንደ ቲኔጀር እንደጠበሰ ወገቧን ይዛ እንደዛ እያወራችሁ የዛሬ ልጆች አሁን አማንዬ ባርኮዬ 7 ዓመቱ ነው። ቤት ኑሮኛውን የቤቴ ነኝ ነው ሊሸጥ ነው የራሴ ካልነገርኩት ባርኮን እንዴት ነው የሚያውቀው? ስለዚህ ቤት ጋይስ ትንሿ ህፃን ስትናገር አንጀቴን በላችኝ። አንጀታችሁ ይበጠስ። መጀመሪያ እናት እንደዚህ ብላ ለልጅ ስታወራ ባለጌ አይባልም ማለት ነው ያለባችሁ። ምን የምታወሩት? የኔ 7 ዓመቱ 8 ዓመቱ እኛ ካልነገርናቸው ያውቃሉ እንዴ ልጆቹ? በተለይ የአሜሪካ ልጅ ደግሞ ይጫወት ይዝለል እንጂ ደግሞ ስለ ቤት ካርታ የኢትዮጵያ ካርታ ይሁን የዚህ ቤት የትራምፕ ይሁን እንደው ሲቲዝን ይሁን ይሄ መኪና የሆነ ነገር የሚያውቁት አለ እንዴ ልጆቹ? ደግሞ በዚህ ሰዓት ጥሩ ነገር ለልጆች ተናገሩ። ጥሩ ነገር ለልጆቻችሁ ማይንድ የምትጠነቀቁ ከሆነ you have to feed like ጥሩ ነገር እንጂ ቁጭ ብላችሁ በዛ መጠን እናትየዋን የምታክል ልጅ ምንም ገና ህፃን ልጅ ብትሆንም ቆም ብላ አባትየውን በዛ መጠን እያወራቸው how feel guys እንደዚህ አይነት ነገር ሰፖርት የምታደርጉ ና ልጅ አባትን ማክበር አለበት። የፈለገ ነገር ቢሆን ለልጆች የምንነግራቸው ነገር አለ፣ የማንነግራቸው ነገር አለ። ግን ውጭ ላይ ወጣችሁ ለምን እንደዚህ ሆነ? ሁለት ሳይድ ነው ማየት ያለብን። እሱም በድሎ ሊሆን ይችላል፣ እኔ አላውቅም ብዙ። ግን እሷ በደለችው ሲባል ነው የሰማው። እንግዲህ ያው እንደሰማ ነው የሆነ ነገር እንደሰማ ነው እንግዲህ እሷ ናት የበደለችው ነው የሚባል። ግን አንዳንድ የምናየው ኮንሲኩዌንስ አለ ጋይስ። ስናይ ደግሞ አንደኛ ለልጆቻችን የኛ ሪሌሽንሺፕ ላይክ ሊበላሽ ይችላል ወሬቨር። ግን ለልጄ ቤቴ ሊሸጥ ነው ብዬ አረዋነት ሳይሆን እና አልነግረው that's your fault baby you need to like wake up። አይነገርም ለልጅ። እንዴት ነው ልጄ ባሌ የነበረን ሰው እንደዛ ቆማ የምታወራው? አባቷ እኮ ነው፣ አባቷ ነው ጋይስ። ማውራትም መብት የላትም እንደዛ። ልጅ የምታወራው የሚያስፈልጋትን ነገር ነው የምትጠይቀው እንጂ በእንደዚህ አይነት ሪሌሽንሺፕ በእናቷ ስዊች ተደርጋ እንደዛ ማውራት የለባትም። አንዳንዴ ስትፈርዱ ስትጽፉ ተመቸን ብላችሁ ሳይሆን ብዙ ህዝብ ነው የሚያየው ኮመንታችሁን፣ ንግግራችሁን፣ ኤቭሪቲንግ የእናትየዋ ፎልት ነው ይሄ 100%። በእርግጥ ሴቶቹ ሌላ ወንድ ሲወዱ ወንድ ልጅ እንደ ውሻ ማየት ይጀምራሉ። ግን ፍቅር ቢያልቅም ሪስፔክት የሚባል ነገር አለ። አምና ፐርፌክት፣ ግን አንዳንዴ የምናወራውን ነገር ማወቅ አለብን፣ የምናረገውን ነገር። አንዳንድ ሰው እኮ በጣም ፋውል ሰርቷል እኮ በላይፋችን። ግን if you love your kids no you can't talk to like that never until now በስነ ስርዓት እንዲያወሩ ነው ማረጋቸው ልጆቼ። until now ነው የምላችሁ። ልጅ እንኳን የሆነ ስልክ ይዞ የሆነ ነገር ሲል ባርኮን ኪፕ ዩር ፎን ነው የምለው። በስነ ስርዓት መለያየትሽ ልጅሽ ላይ አይደለም የምታወራርጁ። ሪስፔክት ነው የምታስተምሩት ለልጆቻችሁ ጋይስ። የፈለገ ተበድለሽ ሊሆን ይችላል። ልጆችሽ ግን በፍቅር ነው ማደግ ያለባቸው እንጂ እዛ ቁጭ ብለሽ ልጅሽ ወገብሽን ይዛ ባልሽ የነበረን ሰው በዛ መጠን ስታወራው how feel አባትነቱን እንዴት ነው ሪስፔክት የምታደርገው ልጅሽ? እንዴ ምንድነው? በጣም ቂጣችን ወጣ ወገባችን ተወጥቷል ጡታችንም እያደገ ነው የምትሉ ሴቶች አላችሁ። ትዳራችሁን ስትፈቱ ና ብትፈቺም እስቲ ልጆችሽ ክብርሽ ናቸው። በጭንቅላታችሁ በተረከዛችሁ የምታስቡ ሰዎች አላችሁ። ቂጣችሁ ሲያጥ ወገባችሁ የሆነ መስመት ሲጀምር ጡታችሁ የሆነ ጉልበታችሁ ላይ ደርሶ ይሆናል ወይ ጡት ማሰሪያው ይሆናል ከፍ ያደረገው አጥብተሽም ሊሆን ይችላል። ግን አንዳንዴ በተረከዛችን ማሰብ ደግሞ እናውቀው ትክክለኛው ሪያሊቲው ነገር አለ። ስንፈርድ እንደ ሴት የምፈርደው ነገር አለ። ኦኬ በድሏት ምናምን ሊሆን ይችላል። የሰው ልጅ ግን ካልተፈላለገ ይለያያል። ወይ እሱ ደግሞ ጨላ እንደውም ቸግሮት ሊሆን ይችላል። እና አንዳንድ ሰው እኮ በጣም ነው የምታስቁኝ። እና ወንድ ማንኛውም ሰው ቸግሮት ልጅ ስላለው ብቻ ሆምለስ ይሁን ነው የምትሉት? ምንድነው የምታወሩት ጋይስ? አንደኛ ፈርስት ኦፍ ኦል ትክክለኛ ሴት ከሆነች የወለደችበት ሰው ላይ እየቸገረው እያየች ትክክለኛ ህሊና ካላት እኮ አይ ዶንት ቲንክ ሶ ላይክ መጥፎ ነገር ትሰደቢበታለሽ እኮ አንዳንድ ነገር የሆነ ሰዓት ትሰደቢበታለሽ። ልጆችሽ አንገት ይደፋሉ እኮ የሆነ ሰዓት የሆነ ዝልዝል ብሎ እንደው የሆነ መሰሪ ወረበላ ካልሆንሽ በስተቀር በጣም የምትወጃቸው ልጆች ካሉሽ እኮ የልጆችሽ አባት እኮ የሆነ ዘልዛላና መንገደኛ ሲሆን እኮ አንገት ትደፊያለሽ። አስበሽዋል? ላይክ ሰፈር ውስጥ እያሯሯጠችው ቀላል ሱሪውን ይዞ በእጁ በይ ወይኔ ይቅር በለኝ ወይኔ
ወይኔ ልጆቹ አርቲስት እንዲመቀለጃ ሆነ የቲክቶክ እኛ እኮ በምን ባየናቸው ነበር ምንል ከጎንደር ስንመጣ አርቲስቶች ስሚ በቢላ ባሯሯጠችው ማግስት ነው አሉ አንቨርሰሪያችን ብለው የኔ ፍቅር ብለው ሰርግ የደገሱት አሉ። እና እዚህ መጠሽ ምረልጋጋም ማሜክ እቺ ዱርዬ አፋን ስትከፍት የምትውል ትይኛለሽ። የት አባሽን አንዱንም አድርጌው አላውቅ። ይሄንን ነገር የምታወሩት ንከካሞች ለሆነ ኢንፎርሜሽን ይመጣል ከእጃችን እናወጣለን። ዳሴት የቢላው የኛ ስራ ነው እንዴ? አሁን እኔ እናቱ ቤት ድረስ ነው አሉ ያሯሯጠችው። ማርያምን ይኸውልሽ ትላንትና ማለት ነው ገባች ምን አይነት ነውር እንደሆነ ይኸው እግዚአብሔር በሚያውቀው እግዚአብሔርን አለችን። ቢላ ይዛ እናቱ ቤት ነው ያሯሯጠችው አለች። እናቱ ቤት ድረስ አለች ነው እሱ ነው ዋናው። እንዴት ታሯሩጠዋለች? የልጆቿን አባት ነው ፖይንት። እንዴት ታሯሩጧ እንዴ ከሮጣ እየታሯሯጡ እንዴ አንቺ ለምን ፊሽካ ይዘሽ አታስቆሚውም እንዴ? ታሯሩጧለሁ እኔ በራሴ ነው የምነግርሽ። እኔ በራሴ መቅዲ ከማሯሩጠው ቢደበድበኝ ይሻለኛል። ኧረ በስመ አብ ያስበሽዋል። አንቺ ቢላ ይዘሽ ስታሯሩጭ ከኋላ እንዴ ሌላ ነገር እንኳን የለም እንዴ ቢላ ይዛ ስትሮጥ። ሰሚማ አባቱ አርፈዋል እንዴ ጄሪ? እንዴ ቆዩ እኮ የእሷ እናት ቆመው ሲከራከሩ ነበር ስታሯሩጠው ይላል አንዱ ደግሞ። ቆይቷል አባቷ አማኝ። ስሚ እናትየውማ በጣም ያስጠላችኝ የእሷ እናት በዛ አባቷ ይሞቱ ጊዜ እኮ ሰርግ ያልደገሱት ለዛ ነው። አረ ሚስቲኮ ግን ጨምራለች ኮመንት ላይ ይሄ ነገር የኃይለ ገብረስላሴ ታሪክ ነው ወይ ሮጠ በሚለው ነው። አረ እነ ቀነኒሳ ሁሉ አሉበት ይሄ ነገር። ወይኔ ሳምሶ ብዬ ቁጭ ብሎ ሲያወራ ራሱን ያውን ፍቅር የቀነሰ እኮ ይሰማ ይሆናል። አሁን ይደርሰዋል የተቆራረጠ ሄሉዬ ታስበሽዋል ስታሯሩጠው ቀላል አሰብኩት አልኩት እኮ ወይ አምላኪ። ግን ስፖርተኛ አይደለም ይሄ ዛሬ ማካበር ነው የሚሮጥ አይደለም። መቅዲ ቤቢሹ ይሮጣል ይሮጥላታል አሯሩጧል ይሮጣል አሯሩጧል ሽችል ግን ይሮጣል ወይ ጥያቄ ይሮጣል ወይ ነው? አዎ ጎበዝ ነው ይሮጣል። ድራማ ሰሪ አይደል እንደ አርቲስት ይሮጥላታል ወይ ነው? ለሱ ቦጋ ለራሱ በመሮጡ አልቅሷል። ወይኔ አሁን ነው የሚደብራት። ኢዝ ስትሮንግ ኤንድ አሜዚንግ ማዘር ይሏታል። ምንድን ነው ኢዝ ስትሮንግ ኤንድ አሜዚንግ ማዘር ናት ይላሉ። ማዘር ናት እኮ አይደለችም። እሱ የሁሉም ኮመንት ነው ኮምፕሊመንት። ስትሮንግ እና አሜዚንግ ማዘር ብትሆንም ለልጆቿ የልጆቿን አባት አታሯሩጠውም ነበር። ከነ ባንዶቿ ቆማ የልጆቿን አባት አታሯ ደንበኛዬ ከአርቲስት ዳግማዊ ፀሐዬ ጋር ነን። አንዳንድ ጉዳዮች ላይ ወክያታለሁ፣ ያው ጠበቃዋ ነኝ እና የተወሰኑ ጉዳዮች አሳሳቢ የሆኑባት ጉዳዮች ላይ ውይይት አድርገን ነበርና እሱን በተመለከተ ነው እንግዲህ አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው ተልኮልኛል ለኔምና እዛ ላይ በመጀመሪያ ህጉ ምን ይላል? አዎ ምንድነው ይሄንን አስመልክቶ ያው ሁሉም ሰው ሊያውቀው የሚገባ ነገር በደንበኛዬና በቀድሞ ባለቤቷ መካከል ያለው ጉዳይ በፍርድ ቤት እየታየ ያለ ነገር ነው እና ይህንን ሂደት አስመልክቶ ደግሞ ውክልና ለኔ ለጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎ ፈርም ተሰጥቶ ጉዳዩን እየተከታተለ ነው ያለ ነው እና በዚህ በፍርድ ሂደት በተለይም ደግሞ የልጆቹ ሞግዚት የሆነችው አርቲስት ዳግማዊ ሳትፈቅድ ፎቶ ቪዲዮ ያላግባብ የተለቀቀ መሆኑን ተረድቻለሁ። ይሄ ነገር ሁላችንም መረዳት ያለብን ነገር በፍትሐ ብሔርና በወንጀል ተጠያቂነት የሚያመጣ መሆኑ ነው። በተጨማሪ በዚህ ሂደት በባልና ሚስት መካከል የሚደረግ ፍቺ ልጆችን በስነ ልቦና ጉዳት እንዳደርስ ሁላችንም ነግበኔ ብለንም ይሄን ነገር ዲስከሬጅ ማድረግ አለብን። ልጆቹ ትምህርት ቤት ሄደው የሚሳቀቁበት አይነት ኮንቴንት በማህበራዊ ሚዲያ ያለ እናታቸው ፈቃድ ያለኛ እውቅና የሚለቀቅበት አግባብ ትክክልም አይደለም። ህጋዊ እርምጃም የምንወስድበት በመሆኑ ይሄንን የምታረጉ ሰዎች ልትታቀቡ ይገባል። ይሄንን ቪዲዮ የኔ ደንበኛ ያለሷ እውቅና ነው። ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው ተልኮልኛል ለኔምና
እዛ ላይ በመጀመሪያ ህጉ ምን ይላል? ጨጉላው ነኝ። ከሰሞኑ በሶሻል ሚዲያ መነጋገሪያ የሆነ አንድ ቪዲዮ አለ። እሱም በአርቲስት ሳምሶን ታደሰ በድምፃዊት ዳግማዊት ፀሐዬና በልጆቿ መካከል የተደረገ ኮሚኒኬሽን የሚያሳይ ምስል ነው። ታዲያ ያንን ተከትሎ ድምፃዊቷ ቪዲዮ ከኔ እውቅና ውጪ ተቀርጾ የተላለፈ ነው፣ ከህግ አንፃር እንዴት ይታያል ብላ ጥያቄ አንስታለች። በእርግጥ ከህግ አንፃር ጉዳዩ በወንጀልም በፍትሐ ብሔርም ሊያስጠይቅ የሚችል ነገር ነው። ታዲያ ተጠያቂው ማን ነው የሚለው መሰረታዊ ጥያቄ ነው። በዚህ ረገድ ተጠያቂ ሊሆን ወይም ደግሞ ተጠርጣሪ ሊሆን የሚችለው ራሷ ድምፃዊት ዳግማዊት ፀሐዬ ወይም ደግሞ ቤተሰቦቿ ይሆናሉ። ምክንያቱም ቪዲዮን በምንመለከትበት ጊዜ ቪዲዮ ከውስጥ ወደ ውጭ የተቀረጸ ነው። አርቲስት ሳምሶን ታደሰ ውጪ ነበር፣ እነሱ ደግሞ ቤተሰቦቿና እሷን ጨምሮ ሌሎች ቤተሰቦቿ ከውስጥ ነበሩ። ቪዲዮም የተቀረጸው ከውስጥ ወደ ውጭ እንደሆነ ግልጽ በሆነ ሁኔታ ይታያል። ታዲያ ይህንን ተከትሎ ሳምሶን ታደሰ ፖሊስ ጋር ቀርቦ የወንጀል ጥቆማ የሚሰጥ ከሆነ ድምፃዊቷ ወይም ቤተሰቦቿ ተጠያቂ የሚሆኑበት እድል ይፈጠራል። አመሰግናለሁ።